ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن نبينا وحبيبنا وقدوتنا محمد بن عبد الله وعلى آله وصحبه ومن والاه. بالله تبارك وتعالى فقاد إزارة مرتاجين ميهونو نتحدث عن نعمة الإسلام. سلا إسلام الناس أجا نعمة الإسلام يسلم الناس أجا بتملكته عند نجاروتشين لما وسات لما مرنا لما نسات أموكر الله مالتنا. إسلام نبينا محمد عليه الصلاة والسلام كملكاته وفيت يسوج هنيتا باهري አጠቃላይ ሐያታቸው ላይ የነበረው መበዳደል የነበረው ጨለምተኝነት የነበረው ችግርን ያስወገደ የሆነ ብርሃን ነው ኢስላም። የሰዎች ሁኔታ ከእስልምና በፊት ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ኃይል ያለው ቁዋ ያለው ጉልበት ያለው በደካማው ላይ በደሃው ላይ ይረማመድ ነበር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እስልምናን ይዘው ሲመጡ ይሄ ነገር ጠፋ። ሰዎች ወደ አንድነት መጡ። ሰዎች ሀብታሙም ደሃውም ደካማውም ጉልበተኛውም አንድ የሚሆኑበትን መስመር ነብዩ ሰለላሁ ዐለይሂ ወሰለም ይዘውት በመጡት እስልምና ይህንን መስመር አሰመሩ ማለት ነው። ኒዕመተል ኢስላም ብዙ ነገሮችን ልናስታውስ ብዙ ነገሮችን እንድናስተውል ያደርገናል። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ብዙ ችግሮች ነበሩ። ሰዎች በጃሂልያ ወይም ደግሞ ባላዋቂነት ውስጥ ነበሩ። ሰዎች በራሳቸው እይታ ጥሩ ነው ያሉትን የሚከተሉ መጥፎ ነው ያሉትን የሚተው ከራሳቸው ዝንባሌ ተነስተው የሚረማመዱ ሰዎች ነበሩ በዛ ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ማለት ነው። ላኪን إذا جاء رسول الله ነብዩ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ግን ሰዎች በራያቸው ሰዎች ባስተሳሰባቸው በራሳቸው አመለካከት መራመድ ይቀራ። ሁሉንም ትንሹንም ትልቁንም ሴቱንም ወንዱንም ወደ አንድ መስመር ወደ አንድ ጎዳና ነብዩ ሰለላሁ ዐለይሂ ወሰለም ጠሯቸው። قال الله عز وجل ومن يبتغي غير الإسلام دينا فلن يقبل منه. كأسلمنا وجه መንገድን የሚፈልግ ከእስልምና ውጪ አማራጭን ሃይማኖት የሚፈልግ የሆነ ሰው ከዛ መንገድ ውጭ ከእስልምና መንገድ ውጭ ተሱ ተቀባይነት የለውም። ومن يبتغي غير الإسلام دينا فلن يقبل منه. الله تبارك وتعالى እዚጋ ከእስልምና ውጭ መንገድን የሚፈልግ የሆነ ሰው በጭራሽ ከሱ ተቀባይነት የለውም። የሚከተለው መንገድ አያደርሰውም። የሚከተለው መንገድ ለሱ ሰላም አይሰጠውም። ትክክለኛው መንገድ ምንድነው ከተባለ እስላም ነው። ማሆ الاسلام እስልምና ማለት ምን ማለት ነው ሲባል الاسلام هو الاستسلام لله. እስልምና ማለት ለአላህ ተባረከ ወተዓላ እጅን መስጠት ለአላህ ተባረከ ወተዓላ ዝቅ ማለት الاستسلام لله بالطاعة በመታዘዝ የአላህን ተባረከ ወተዓላ ትእዛዞችን በማክበር እጅና እግር መስጠት ነው። በእስልምናችን በእኛ ላይ አላህ ተባረከ ወተዓላ ከዋላቸው ውለታዎች መካከል እንደ እስልምና ትልቅ ነገር የለም። እንደ ኢማን ትልቅ ነገር የለም። እስልምና ነው። ኢነ الدين عند الله الإسلام. ዲን ማለት ሃይማኖት ማለት አላህ ጋር የሚያዳርስ ከአላህ ጋር የሚያቀራርብ የነገውን አኺራ የሚያበጅ ዱንያ ላይ ደስታን የሚያመጣ አላሁ الإسلام እስልምና ነው። ይህ እስላም ነው አላህ ዘንድ የሚያደርሰው።
ይህ ኢስላም ነው ከጀሃነም እሳት የሚከለክለን። ይህ ኢስላም ነው ነገ በሲራጥ ላይ እንድንራመድ እንድንሻገር የሚያደርገን። ይህ ኢስላም ነው ከቀብር አዛብ፣ ከቀብር ቅጣት፣ ከተለያዩ ጭንቀቶች ነገ የውመል ቂያማ እያንዳንዳቸው ከሚመጡ ጭንቀቶች የሚገላግለን። ይህ ኢስላም ነው። ኢስላምን ስንኖር ነው ኢስላምን ሐያታችን ህይወታችን አድርገን በማንኛውም እንቅስቃሴያችን ውስጥ እስልምናን ስንኖር ነገ አኺራ ላይ ከጌታችን ጋር የሚያደርሰን መንገድ እሱ ነው። ኢስላም ከጸጋዎች ሁሉ ጸጋ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ የአላህን ጸጋ ብትቆጥሩ በእናንተ ላይ የአላህን ጸጋ ብትቆጥሩ ፈጽሞ ልትደርሱበት አትችሉም። ይሄን ያክል ቁጥር ነው ልትሉ አትችሉም። ኒዕመቱላህ ዐደዱሃ ከሲራ ላ የሕሱሃ አሐድ ማንም ሰው ይሄን ያክል ነው ብሎ ሊደርስበት የሚችል አይደለም የአላህ ጸጋ። የአላህን ጸጋ ስንመለከት እኛ መብላታችን፣ መጠጣታችን፣ የተጠቀምነውን አላህ ተባረከ ወተዓላ ጠቃሚውን አስቀርቶ ሌላውን የማይጠቅመውን እንዲሄድ ማድረጉ፣ ማሽተታችን፣ የተለያዩ እንቅስቃሴያችን በአጠቃላይ በእኛ ላይ ያሉ ብዙ ጸጋዎች አሉ። ሌላው ይቅርና በእኛ አካል ላይ የተረከቡ የአላህ ጸጋዎች አሉ። በአካላችን ላይ የተረከቡ በአካላችን ላይ የተገጠሙ የአላህ ጸጋዎች በጣም ብዙ ናቸው። ዛሬ አንድ ሰው መተንፈስ አይችልም ተብሎ ሌላ ኦክሲጅን ሌላ ነገር ቢተከለት ምን ያክል ገንዘብ ምን ያክል ሀብት እንደሚያፈስ ማንም ሰው ያውቃል። የአላህ ኒዕማ ግን አንድ ቀን እንኳን ሂሳብ ሳናደርግ ሁሌ በሰላም እንተነፍሳለን። የተለያዩ ጸጋዎች በእኛ ላይ አሉ። የተለያዩ ኒዕማዎች በእኛ ላይ አሉ። እነዛ ኒዕማዎች ሁሎችም ያልቃሉ፣ ሁሎችም ነገ ይጠፋሉ። የሰው ልጅ ትናንት ሰላም ነበር፣ አፊያ ነበር፣ አይን አለው፣ ጆሮ አለው፣ እግር አለው፣ ይንቀሳቀሳል፣ እጅ አለው። ነገር ግን ከሆነ ጊዜ በኋላ ይሄ ነገር ሊጠፋ ይችላል። مع أنه نعمة الله ሁሉም የአላህ ጸጋ ከመሆኑ ጋር የአላህ ጸጋ ሆኖ እኛ ላይ የነበረ የሆነ ነገር ነገ ልናጣ የምንችል የሆነ ነገር አለ። ያልቃል። ልጅ ኒዕማ ነው። ገንዘብ ኒዕማ ነው። እነዚህ ነገሮች ሁሉ ማለቂያና መጨረሻ አላቸው። የሚያልቁበት መጨረሻ የሆነ ጊዜ አላቸው። ኢስላምስ ማን ይተካዋል? ኢስላም ከጸጋዎች ሁሉ ትልቅ ጸጋ ኢስላም ነው። እስልምና ማለት ዱንያ ላይ ስትኖር ውስጣዊ ደስታ ውጫዊ ደስታን ትጎናጽፋለህ። ይሄ ትልቅ ኒዕማ ነው። ወላሂ ዱንያ ላይ ምን ይላሉ እነዚህ ባለሀብት የሆኑ ባለስልጣን የሆኑ ሰዎች እኛ የምንኖርበትን ኒዕማና ጸጋ ቢያውቁ ለሐረቡና ቢሱዩፍ በጦር ይዋጉን ነበር ይላሉ። ጦር ይከፍቱብን ነበር ይላሉ። ያ ደስታ የተገኘው እኛ የምንኖርበትን ደስታ ባለሀብቶች፣ መንግስታቶች ቢያገኙት ቢያውቁት በጦራቸው ይወጉን ነበር። ነገር ግን ማወቅ አይችሉም። ማወቅ የሚችለው ሰው የኖረው ሰው ብቻ ነው። አላ ወሁል ኢስላም እስልምና ነው። ለምን ሀብት አይኖርህም? ዱንያ ላይ የምትፈልገው ነገር እንኳን ብታጣ ኢስላምን የያዘ ሰው አላህ ተባረከ ወተዓላ ልቡን ይከፍትለታል። በልቡ ውስጥ ደስታን ይከትለታል። ሐያቱ ዱንያ ላይ ያለው እንቅስቃሴ በአጠቃላይ ሁሉ በደስታ የተሞላ ነው ማለት ነው። ወላሂ ትልቅ ኒዕማ ካስተዋልነው ዱንያ ላይ የሚቀር አይደለም። ዱንያ ላይ የተለያዩ ደስታዎችን ያመጣል። ነገ አኺራ ላይ ደግሞ የበለጠና የመጨረሻ የሆነውን ደስታ የአላህን ጀነት የአላህን ትልቋን ዕቃ እንድንለውጥ ያደርገናል። አላ ኢነ ሲልዓተላህ ጋሊያ ነቢ ሰለላሁ ዐለይሂ ወሰለም የአላህ ዕቃ ውድ ነች። ያችን ውድ ዕቃ ማንም ሰው ዝም ብሎ ያገኘት አይችልም። ዱንያ ላይ በእስልምና ይኖር ነው ህይወቱን ሐያቱን እስልምና ያደረገ የሆነ ሰው ነው። ከዛ ውጭ የሆነ ሰው የፈለገ ያክል ሀብትና ንብረት ቢኖረው የፈለገ ያክል ደስታን ለማምጣት ቢጥርና ቢታገል ወላሂ በእስልምና ውስጥ የሚኖረውን ሐያት ደስታ ሊያመጣ አይችልም ፈጽሞ ማለት ነው። ለዛም ነው እስልምናን
የተረከበ እስልምናን አላህ ያጎናጸፈ የሆነ ሰው እስልምና ውስጥ የሚያገኘውን ደስታ ማንም ሊያገኘው አይችልም። ወአማ ቢኒዕመቲ ረቢከ ፈሐዲስ እናወራለን እናገራለን ትልቁ ጸጋ ስለሆነ ማለት ነው። ጮክ ብለን የአላህን ጸጋ እናረጋግጣለን። በዚህ ጸጋው ላይ አላህን እናመሰግናለን። ወአማ ቢኒዕመቲ ረቢከ ፈሐዲስ ናም እስልምናችን ትልቁ ሀብታችን ነው። ይህን ትልቅ ሀብት መጠበቅ ይኖርብናል። ትልቁ የምንጠብቀው አላህን ተባረከ ወተዓላ የሰጠን የሆነውን ጌታ ሁሌም ስናመሰግን ነው። በዚህ ኒዕመተል ኢስላምን እያስታወስን አላህን ስናመሰግን ለአላህ ተባረከ ወተዓላ ሁሌ ዚክርና ማስታወስ ሲኖረን አላህ ተባረከ ወተዓላ የሰጠንን ኒዕማና ጸጋ እንዲዘወትርልን ይሆናል። ትልቁ ኒዕማ ትልቁ ጸጋ ኢስላም ነውና እስልምናን ልንኖር ይገባል። ጌታችን አላህ ተባረከ ወተዓላ በተከበረው ቁርአኑ ይህንን ኒዕማ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና። አላህ ተባረከ ወተዓላ ምንድን ነው የሚለው? የዛሬን ቀን የውመ ዓረፋ የውመል ጁሙዓ ከማ የቁሉ እብኑ ዓባስ ሰአለሁ የሁድዩን ቀረአ እብኑ ዓባስ ረዲየላሁ ዐንሁ ሃዚሂል አያ ይችን አያ ነበበ እብኑ ዓባስ ረዲየላሁ ዐንሁ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና። አንድ የሁዲ ጣግቡ ነበረ። ይችን ቀን እኛ ጋር ብትሆን ዒድ አድርገን እንይዛት ነበር የሚልን ተውስታ ለእብኑ ዓባስ ሰጣቸው። በሌላ በኩል ዑመርም ጋር ይወራል። ይህንን ቀን እኛ ጋር ዒድ አድርገን ይዘነዋል። የወረደው የውመ ዓረፋ ነው፣ እሱም የውመል ጁሙዓ ነው አሉ። አልየውመ አክመልቱ ለኩም ዲነኩም። ይህ ዲን ማለት ኢስላም ማለት ማንም ሐሳብ የሚሰነዝርበት አይደለም። ማን እውቀት አለኝ ብሎ በዚህ በኩል መስተካከል አለበት የሚል ፈጽሞ ዲን አይደለም። ትናንት የነበረ ዛሬ የሚሻር ነገር አይደለም። አልየውመ አክመልቱም ይህ ዲን ከሰባት ሰማያት በላይ የሆነው አላህ ተባረከ ወተዓላ የሞላው የሆነ ነቢዩ ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ተሟልቶ ምንም ሳይቀነስ ሳይጨመር ኢላ የውመል ቂያማ የሚቀጥል የሆነ ዲን ነው ኢስላም ማለት። ይሄ ነው ትልቁ ኒዕማ፣ ይሄ ነው ትልቁ ጸጋ። አላህ ተባረከ ወተዓላ ለእናንተ ዲናችሁን ሞልቼላችኋለሁ አልየውመ ይላል። የዛሬን ቀን ለእናንተ ዲናችሁን ሞልቼላችኋለሁ። ወአትመምቱ ዐለይኩም ኒዕመቲ በእናንተ ላይም ጸጋዬን ሞልቻለሁ ይላል አላህ። በእናንተ ላይም ጸጋዬን ሞልቻለሁ። ወረዲቱ ለኩሙል ኢስላመ ዲና ከሃይማኖት በስተኩልም ከዲን በስተኩልም ልታመልኩበት ጌታችሁ ልትቃረቡበት ወደ ጌታችሁ ልትዳረሱበት የሚሆን ዲንም እስልምናን ወድጃለሁ ይላል አላህ ተባረከ ወተዓላ። ይህ ነው ኢስላም። ማንም ሰው መጥቶ ሐሳብ ሊሰነዝርበት፣ ማንም ሰው መጥቶ ይህ አይመችም በዚህ ይቀየር የማይችልበት የሆነ ዲን ነው ዲናችን። የጌታችን አላህ ተባረከ ወተዓላ የሞላ የሆነ ዲን ነውና ይሄ ትልቅ ኒዕማ ትልቅ ጸጋ ነው። ከጸጋዎች ሁሉ በላይ ጸጋ እንደ ኢስላም ጸጋ የለምና እስልምናን ልንኖረው ይገባል። ራሳችንን በእስልምና ውስጥ ራሳችንን በዚህ ዲን ውስጥ ልናሐክም፣ በዚህ ዲን ውስጥ ራሳችንን ልናስተካክል ይገባል ማለት ነው። ባረከላሁ ፊኩም። ዲነል ኢስላም እንዲሁ በራስ በሀብት በገንዘብ በሐሳብ የሚመጣ አይደለም። አላህ ተባረከ ወተዓላ የህዲ መን የሻው የፈለገውን አካል ወደዚህ የሚያመጣ የሆነ ነው። የአላህ ተባረከ ወተዓላ ስጦታ የሆነ ሰው ነው። ብዙ ሰዎች መስለምን ይፈልጋሉ፣ ኢስላምን ያውቃሉ፣ ያጠናሉ፣ አንብበናል፣ አጥንተናል፣ የተለያዩ ነገሮችን ያሉ ግን ማውፊቁ ሊሃዛ ለዚህ አልተወፈቁም። ይህንን ነገር ሊያገኙትና ሊጎናጸፉት አልቻሉም። ይህንን ኒዕማ ይህንን ጸጋ ሊያገኘው የሚችለው አላህ ተባረከ ወተዓላ የመረጠው ሰው ብቻና ብቻ ነው። ሌላ ዱንያ ላይ ያሉ ነገሮች ሰዎች በሀብታቸው በሐሳባቸው በተለያየ ነገር ሊያገኟቸው ይችላሉ። ወላህ እስልምናን ግን አላህ የወፈቀው ሰው ብቻ ነው። ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ
من يشاء ነብዩ ሰለላሁ ዐለይሂ ወሰለም ለሚፈልጉት አካል አንተ ይሄንን እስላም ዲነል እስላምን ለፈለከው አካል ለወደድከው እኮ ልሰጣችለም ነገር ግን አላህ ለፈለገው አላህ ለወደደው ሰው ብቻ ነው ሊሰጥ የሚችለው ራሳችንን ይሄንን ኒዕማ ያስታወስን ሰዎች እንዳጡት እየተረዳን በነገራችን ላይ እስልምና ጸጋነቱ ለሁሉም ነው ዱንያ ላይ ላለ ማንኛውም አካል ለማንኛውም ሰው ለሴቱም ለወንዱም ትልቅ የሆነ ጸጋ ነው وخصوصا للمسلمين ለሙስሊሞች ደግሞ ሲሆን ደግሞ ለየት ባለ መልኩ ነው ምናልባት ይሄንን በዚህ ርዕስ ብቻ ሌላ ሰዓት ላይ ልናወራ እንችላለን ነገር ግን ኒዕመተል እስላም ለሁሉም ሰው የሆነ ነው والله ዲነል እስላም ሙስሊሞች ብቻ ሳይሆን ውስጡ ያለው የሚመለከተው ሙስሊሞችን ብቻ ሳይሆን ሌሎች አካላችንም ይመለከታል በፍትህ መተዳደር የሰዎችን ክብር የሰዎችን ደም የሰዎችን ሀብት ገንዘብ መጠበቅ በእስልምና ውስጥ አለ ያ የሆነው ለሙስሊሞች ብቻ አይደለም መስፈርቱን ካሟሉ ሌሎችም ንብረት የሌሎችም ክብር የሌሎችም ሁኔታዎች በተጠበቀ መልኩ እስልምና ያወሰዋል ኒዕመተል እስላም ብዙ ነውና አላህ ካለ ተባረከ ወተዓላ በሌላው ትምህርታችን ሌሎችን ቀሪዎችን የምንጠቅስ ይሆናል እኛ በቻልነው እኛ ጋር ያለን ኒዕማ ማስታወስ ይኖርብናል ካስታወስ ጌታችን አላህ ተባረከ ወተዓላ ልናመሰግን ይገባል ስናመሰግን ወለኢን ሸከርቱም ለአዚደነኩም ጌታችን አላህ ተባረከ ወተዓላ ካመሰገናችሁ ጨምራችኋለሁ اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ይሄን ሁሉ እንቀራለን اهدنا الصراط المستقيم ቀጥተኛው መንገድ ምራን نعم مرتنا اسلمنا لنا ያለነው اي ثبتنا على هذا الصراط المستقيم በዚህ ቀጥተኛ መንገድ ላይ ምን አድርገን ማለት ነው አጽናን ማለት ነው እና አላህ ተባረከ ወተዓላ የዋለልን ኒዕማ ጸጋ ሁሌም ያመሰገን እኛ ዘንድ እንዲዘወትር እንዲቆይ ማድረግ ይኖርብናል ከኛ የሚጠበቀው አላህ የሰጠንን ኒዕማ ማስታወስ እሱን የሰጠንን አካል ማመስገን ነውና ኒዕመተል እስላም ትልቁ ጸጋ ነው በእኛ ላይ አላህ ተባረከ ወተዓላ እስልምናችን ላይ ምንጸና አላህ አድርገን اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه هذا وصلى الله وسلم على نبينا محمد فالسلام عليكم ورحمة الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ